አንተ ደግሞ ምንድነው መስማማት ይፈልጉት? ቁጭ ብለው ያናግሩኝ። ምንድነው መስማማት ይፈልጉት? ምንድነው መስማማት ይፈልጉት? ለምንድነው መጣጣ? እኔ ራሴ ያለኝ አይደል? ቡና ይጠጡት። ለምንድነው መጣጣ? አይደል አንተ እሱን ይተውት፣ ይሄን ይተውትና ይሄን ቡና ይጠጡት። ኧረ እንዴ ምንድነው ጎሽ? እንደ አንቺ ምን ሆነ ነው? አትነሽም። አሁንም የሚያረጉትን ነገር ሊክዱ እንዳይሞክሩ። እንደው ምን አይነት ጊዜ ላይ ደረስን እናንተ? ሰላም ውድ ቤተሰቦቼ እንዴት አላችሁ? የኔ ውድ ስጦታዎች፣ እኔ በጣም ደህና ነኝ። ወንድማችሁ ጋዜጠኛ ሮቤል ተመልሻለሁ በሌላ ቪዲዮ በሌላ ታሪክ ከአንድ ባለ ጉዳይ ጋር ማለት ነው። ዛሬ እንግዲህ አንድ ባለ ጉዳይ አጠገቤ ይገኛል። ለምን አይነት ጉዳይ እንደመጣ ወይም ምን አይነት ሀሳብ ሊያጫውተኝ እንደመጣ ከእሱ አንደበት እንሰማለን። ቤተሰቦች እናንተ ከኛ ጋር አብሮነታችሁን አድርጉ። እንደ ሁልጊዜውም እንደተለመደው ቪዲዮን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ከዛ በመቀጠል ቪዲዮን አይታችሁ ደግሞ ኮሜንት ላይ ሀሳብ አስተያየት መስጠታችሁን እንዳትዘነጉ። ቤተሰቦቼ ወደ እንግዲህ እሄዳለሁ። አብሮነታችሁን ከኛ ጋር አድርጉ። እሺ እኔ ጌታ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን ደህና ነኝ አለሁ። ተመስገን። ከስምህን ጀምርና የመጣህበትን ጉዳይ እስኪ ቀስ እያልን እንጫወት። መልካም። ቸርነት ይባላለሁ። እሺ አንድ ጥቆማ ሊሰጥ ነበረ የመጣሁት። ምንም በተመለከተ ነው? ባለትዳር ነኝ። ልጅም ወልደናል። ሚስትም አለችኝ። ስንኖር ከተወለደች በኋላ ከአንድ አመት በኋላ በህመም ምክንያት ልጃችንን አጥተናል። ከዚህ የተነሳ አንዳንድ የመንግስት ስራ እኔ ደግሞ የሚሰራው ፊልድ ስለነበረ ከፊልድ ሲመለስ ፊት የነበረን ፍቅር ከጊዜ በኋላ እየተቀየረ መጣ። ያንተና የባለቤት ያ ከምን እንደሆነ ሜቢ እኔ ያ ልጅ ስላጣን ያ ይሆናል አልኩና እየተጠራጠርኩኝ በቃ ውስጤም የሷም ውስጥ የነበረ ፍቅር አብረን ምግብ ታዘጋጅልኝ ነበር፣ በፍቅር ነበር የምትቀበለኝ የሚለውን ነገር ትሰማኛለች። ከዛ የተነሳ ነበረ። ከጊዜ በኋላ ግን እየተቀየረ መጣብኝ። ባህሪዋ ምን ሆነች? ምን ተፈጠረ? አንዳንድ ነገሮች ፊት ማቃቸው ባህሪዎች ትሰጠኝ ነበረው፣ ቅርርቦሽ ትሰጠኝ ነበረው፣ ትናገር የነበረው እየተቀየረብኝ መጣ። ያንን ልስጥ ብዬ ነው ወደዚህ የመጣሁት። ምንድን ነው ማለት ነው የሚስቲ ባህሪ ተቀየረብኝ ከምን አንጻር ነው የሚለውን ግልጽ ካላርክልኝ፣ ያው ለሚዲያም ስለሆነ ተመልካቾችም ግልጽ ሊሆንላቸው ይገባል። ለእኔም በደም ስላላወራን ከካሜራ በስተጀርባም ያለው ነገር ግልጽ አድርገህ እንድትነግረኝ ስለፈለግኩ ነውና ምንድን ነው ምን ተፈጥሮ ነው ያመጣ ልልክ ነው። ስለ የባህሪዋ መቀየር ምን ሆኖ ከምን አንጻር ነው? እንዴት መሰለ፣ እኔ በእርግጥ በጣም ትወደኛለች። ከጊዜ በኋላ ያው ቅድም እንደነገርኩ የፊልድ ስራ ነው ብያለሁ አይደለ? ይሄ አለ አይደለ? ከማላቀው ነገር በቅርበት ስትሰጠኝ የነበረው ፍቅሮችንም በማሳጣት አለ አይደለ? በቃ እኔ እንዴት ብቻ ወንድ ቢጤ ልበል እንደዚህ አይነት ነገር ብቻ እኔ በጣም ትወደኛለች፣ ታፈቅረኛለች፣ እኔም ወዳታለሁ። ግን እንዴት ነው በቃ እንዲህ አይነት ስሜት ውስጥ ነው አንዳንድ የማየው። ያ ነገር ይመስለኛል ብቻ እንደዛ ነው ማለት እያልከኝ ያለው። ምናልባት ባህሪዋ መቀየሯ ሌላ ወንድ ለምዳ ነው ሌላ ወንድ ለምዳለች ነው እንደዛ አይነት ነገር። ግን እንደዚህ ለማለት ደግሞ እኔ እንጃ ብቻ እንዴት ብዬ ልግለጽልህ። እኔ ትወደኛለች፣ ወዳታለሁ። ግን አሁን እየተሰማኝ ያለው እንዲህ አይነት ስሜት ነው። አሁን አንተ እዚህ አዲስ አበባ ነው ያለው፣ ግን ደግሞ ፊልድ ሰራተኛ እንደሆንክ ነግረኛል። በምን አይነት ስራ ነው የምትሰራው? ፊልድ ሹፌር ነኝ። እሺ። በዛ ምክንያት ነው ብዙ ጊዜ የማልገኘው። ስለዚህ ለእረፍት በምትመጣበት ሰዓት ባህሪዋ ተቀይሮብህ ነው ያገኘሃት ነው ከጊዜ በኋላ? ልጃችሁ ካረፈ በኋላ ነው ያ ነገር? ከዛ በኋላ ነው የመጣው እንዲህ አይነት ስሜት። ምናልባት የህፃኑ እንደዛ መሆን ስሜቷን የጎዳው ይመስልሃል ወይስ ምንድን ነው? በጣም ጎድቷታል። ግን እግዚአብሔር አለ አይደለም፣ ይሰጣልም ይነሳልም። እኛ አልሰራነውም ልጁ
እሱ ነው ሰርቶ ይሰጠን። የወሰደውም እሱ ነው። ከዛ በኋላ በቃ አንዳንድ ሞራሎቿን ምናምን ለመጠበቅ በቃ ቤቱን ያልኳት ውጭ እንትን እንዳትል ስሜቷን ለመጠበቅ ወደ ቤት እንዲታርፍ አደረግኩ። ያ ሁሉ ያው የእሷን ስሜቷን ለመጠበቅ ነው። ታዲያ ወንድ ጋር ትሄዳለች ብሎ ለመጠርጠር ምን አሰኝቶ ነው? አሁን ባለቤትህ ለምሳሌ ያው እናንተ ሌላ ቦታ ነው አሁን የተገናኘ ነው ተቀጣጥረን ባለቤትህ ስራ የላትም አሁን ቤት ነው የምትውለው ምናምን ነው? ቤት ነች። በፊት ትሰራ ነበረ? በፊት ትሰራ ነበረ። ከዛ ከልጃችን በኋላ ያለነው ሁለታችን ስለሆነ ከዚህ የተነሳ ቤት እንድታርፍ በሚል ተነጋግረን ነው። ከዛ አንተ ከፊልድ ስትመጣ ከቀናቶች ወይ ከወራት በኋላ የመቀየሩ ስሜት ስትመጣ በቃ ይሄ ጥሩ የሚስትነት ባህሪ አቀባበሏ ምናምን ተቀይሮባታል። ተቀየረ። ፍቅር ቀንሳለች ነው? ፍቅር ቀንሳለች። በዚህ ምክንያት በቃ ፍቅሯ እየቀነሰ ያላት ነገር ሁሉ ፊት የሚሰጠኝ ነበረ። ከአገባብ ከአወጣት ያላት ነገር በቃ ደስ የሚል ነገር ሁሉ በቃ እዛ ውስጥ እንዲጠረጠር አደረገኝ። ቅድም ባልኩ ነገር ሀሳብ ቅድም በጠቀስኩ ሀሳብ ቃል ላይ እንዲሄድ ያደረገኝ ያ ነው። ቤት ውስጥ አሁን ያው ልጅ ያልወለዳችሁም ከዛ በኋላ አልወለድንም። እሷ አሁን ብቻዋን ነው የምትኖረው ስለዚህ ማለት ነው? ብቻዋን ነች ብቻም አይደለችም ለማለት እንዴት መሰለ፣ እኔ ለቤተሰብ ሁለተኛ ልጅ ነኝ። ታላቅ ወንድሜ አሜሪካ ነገር ነው የሚኖረው። ያው ልጅችን ከሞተ በኋላ እዛ ከዛ መሀል አካባቢ ላይ ቀደም ብላ እናቴ ያረፈች። ልጃችሁ ካረፈ በኋላ እናቴ ያረፈች በህይወት አሉ ነበሩ። የዛኔ እናቴ ሲታር አባቴ ብቻውን ቀረ። ከዛ አባዬን በሽተኛ ነው፣ ሰው ያስፈልጋል፣ የሚበላውን የሚጠጣውን ነገር ይሆናል አለ አይደለ? ከሷ ጋር ተነጋገርንና እንዲህ ስንመካከር እኔም ስላልነበር ስለማልፎ ገባ ወጣ ስለሆንኩኝ ተነጋገርን። አባዬን ወደዚህ አመጣን። ትልቅ ሰው ናቸው አባትህ? በጣም ትልቅ ሰው ናቸው። እሳቸው ያው ብቻቸውን ስለሚኖሩ ወደዚህ መጡ ማለት ነው? እናንተ ቤት? እኛ ቤት አመጣን። ተነጋግረን ከባለቤትህ ጋር እንዲመጡ አስደረግን። በቃ ከዛ በኋላ ነው ይሄ። ስለዚህ እሷ ያው ያንተ አባት አሉ ማለት ነው? አሉ። በእናንተ ቤት ውስጥ አሉ። ያው እሷ ነች የምታስታምማቸው ምናምን? አብረን ያው እሷ ነች ያለችው ቤት ውስጥ ስላለች እሷ ነች ያለው ነገር የምታስታምመው። ውሃም መድኃኒትም ያው በቅርበት ያለችው እሷ አይደለች? እኔ ፊልድ ነኝ ብዬ የለ እንደዛ አይነት። ታዲያስ አሁን እንግዲህ ሌላ ወንድ ለምዳ ይሆናል ብለህ የጠራጠርከው ነገር አለና እሱ ለአንተ ምናልባት ጥርጣሬ ብቻ ነው የሚሆነው። ግን ደግሞ ያየኸው ምልክቶች ካሉ ከወንዶች ጋር ወይ ስታወራ ወይ ስትወጣ ስትገባ ወይ በስልክ ወይ ሌላ ነገር ያየኸው ነገር አለ ቤት ውስጥ? ምንድን ነው ወንድ ጋር ትሄዳለች ብለህ እንድትጠራጠር ያደረገህ እሷ? እንዴት መሰለ፣ ብዙም እኔ ያው ቅድም እንደገለጽኩልህ ስለምወዳት ብዙም እንደዚህ እንዲህ ታረጋለች የሚል እንትን አለ። ግን አለ አይደለ ብቻ እኔ እንጃ በቃ አንዳንድ የማየው ነገር አለ። ምንድን ነው እሱ? እስኪ እንዳልኩ እሷ ላይ ሌላ ነገር ጠርጥሬ ሌላ ነገር አይችባት አይደለም ወደ እናንተ የመጣሁት። ከዛ በኋላ አዳዲስ ነገር ሲታረቅ ከወንድ ጋር ስትወጣ ስልክ ስትደዋወል ሌሎች ነገሮችን አይችባት አይደለም ወደ እናንተ የመጣሁት። ግን በውስጤ ምን አሰብኩኝ? ሰራተኛ መቅጠር እንዳለብኝ አሰብኩ። ሰራተኛ ሲቀጥር ለሁለት ዓላማ ነው የቀጠርኩት። አንድም እሷን እንድትሰልልልኝ ነው። ሁለተኛ ደግሞ አባዬ ቤት ውስጥ ስላለ ሚስቴ ብቻዋን ስለምትሰራ አስታማሚ ስለሆነች አጋዥ ያስፈልጋል ብዬ በማሰብ ነው የቀጠርኩት። ይሄንን አድርጌ ነው።
ከዛ እንደዚህ እያልኩኝ እኔ ያ ቅድም እንደነገርኩ የፊልድ ስላለው ሰራተኛ ለሷ ቀጠርኩኝ። ከዛ በኋላ እኔ ስራ ላይ ያለሁት ለሰራተኛዋ ሊሄድ አካባቢ ላይ የሆነች ጠቃጠቆ ስልክ ገዝቼላት ሰጠው። ለምን? ለመከታተል እንዲመቸኝ ቤቴን ያለችበትንም ቤተሰቤንም ለመከታተል እንዲመች ያሉበትን ጤናቸውንም ያሉበት ሁኔታ ለመከታተል እንዲመቸኝ ያችን ስልክ ለሰራተኛ ሰጠዋት። ከዛ ስደውልላት ሰራተኛ ምን አዲስ ነገር አለ ፊልዶኜ ስጠይቅ ዛሬ ምን አዲስ ነገር አለ ሰላም ናችሁ ወይ ስል ሁሉም ነገር ሰላም ነን፣ ምንም አይነት አዲስ ነገር የለም። ምንድነው የምታረጉት እየጠይቃለሁ እኔ ማለት ነው። በተለይ ሚስቴን በተመለከተ ምንድነው የምታረገው እሷ ስል ምንድነው የምትለኝ ጠዋት ትነሳለች፣ ቁርስ ትሰራለች። ሁላችንም ቁርስ ሰዓት ቁርስ ይሰራል፣ ቁርሳችንን እንበላለን፣ ለአባዬም ይሰጣል፣ እሷም ቴቴም ትበላለች፣ እኔ እንበላለሁ እያለ ምሳ ሰዓት ይደርሳል። በተመሳሳይ ምሳ ሰዓትም እንደዚሁ እንበላለን፣ ቡናችን ይፈላል፣ እንጠጣለን። አባዬም ይተኛል፣ እሷም ገብታ ትተኛለች፣ እኔም በክፍሌ ገብቼ ቁጭ እላለሁ ትለኛለች። እንዲህ እያለ እኔም መቀጥቀጤን አላቆምኩም፣ መደወሉን አላቆምኩም። አረ ጋሽዬ ተመሳሳይ ነው፣ ምንም የተቀየረ ነገር የለም፣ የምናሳልፈው እንዲህ አይነት ነገር ነው። ቡና ይፈላል፣ ቡናችን እንጠጣለን፣ ምሳ ሰዓት ላይ ምሳን እንበላለን፣ ቁርስ ራስ ደርስ እራታችንን እንበላለን። ሁላችንም በየአባቢም ክፍሉ ይገባል፣ እትዬም ወደ ክፍሏ ትገባለች ትተኛለች፣ እኔም ወደ ክፍሌ ገብቼ ተኛለሁ። እያልን የሆነ ሰዓት ላይ እኔ ከፊልድ ሲመለስ ለ4 ቀን ከፊልድ መጣው ገባው። ሲመጣ ያው የበረሃ ነገር ታውቂለ፣ በቃ ጸሜም አድጓል። ከዛ ጽፍንም እንደገባው ትንሽ አረፋልኩና ጽሜንም ተላጨው፣ የሆኑ ቆሻሻዎች ምናምን ያሉት ላይ መዳበሪያ ውስጥ ጨመርኩና ልጥል ስወጣ መዳበሪያ ውስጥ የተደረገበት ሴክስ የተደረገበት ኮንዶም አገኘው። የተጣለ ኮንዶም ማለት ነው። የተጣለ ኮንዶም፣ ሴክስ ተደርጎ የተጣለ ኮንዶም አገኘው። የቤታችሁ መዳበሪያ ነው? የቆሻሻ መዳበሪያ? አዎ፣ የቤቴ መዳበሪያ ቆሻሻ የሚጣልበት በቃ ኖርማል ሴክስ የተደረገበት ኮንዶም አገኘው። በቃ እኔ ውስጤ አውራ የነበረው ስጠራጠር የነበረው ነገር በቃ ይሄ ነው ብዬ ወሰንኩኝ። በጣም ስሜቴ ተቀየረ። በጣም በቃ ተቀየርኩኝ፣ ጮኩኝ። እንዴት እኔ ለሷ ታማኝ እሷ ለኔ ታማኝ ተባብለን እየኖርን እንዴት ብዬ በቃ ያሰብኩት ነገር ውስጤ ጠረጥር የነበረው ነገር ይሄ ነው በቃ ብዬ ወሰድኩኝ። ከዛ በኋላ ቀጥታ ይሄ ምንድነው ብዬ ሲጠይቃት ጭራሽ ጮኸችብኝ። ጠርጥራኝ ነው በወንድ እኔን በወንድ ጠርጥራኝ ነው እንደዚህ የምትለኝ። በአጋጣሚ እኔ ሲገባ አባቴም እንትን ብሎ ነበር፣ ትንሽ ጤናው ትንሽ ሀማማ አርጓት እንትን ብሎ ነበረ። በቃ ትጩሁ፣ እኔ አሞኛል፣ ድምፃችሁን ቀንሱ እያለ አባቴም እንትን እያለኝ ነበረ። እኔ ግን ውስጤ በጣም በቃ ፊል ማረገው ነገር የማስበውን ነገር በቃ ታርጌቴ ነው። ለዚህ ዓላማ ነው ደግሞ ሰራተኛን እንትን ያደረኩት የቀጠርኩትን። በቃ ይህንን አገኘው። ከዛ በኋላ ስሜቴ ጥሩ አይደለም። በጣም ጮኩኝ። በጣም ውስጤ ተረበሸ፣ ተነካ። በቃ በጣም በቃ ሆት ሆንኩኝ። በቃ በጣም በቃ ከአቅም በላይ ከራሴ አቅም በላይ ሆንኩ። ምን አልካት ለባለቤት? ምን አለች? ለማንንም ወንድ እያስገባሽ ለካ እዚህ እየገባሽ በቃ የማንንም ወንድ እያመጣሽ እዚህ ለካ ቤቴ ላይ እንዲህ አይነት ነገር እያደረግሽ ነው ለካ አንቺ። እኔ ሲመጣ ለኔ ፍቅር የሌለሽ፣ እኔ ሲመጣ እንደ በፊቱ የማትሆኚ፣ ከኔ ጋር በቃ ያለሽ ነገር የቀነሰው ለካ ይሄንን ለምደሽ ነው፣
ይሄው እጅ በእጅ እኮ ነው። እንዴት ሆኖ ይሄ የኮንዶም ነይና ተመልክቺ ብዬ አሳየዋት። በቃ በዛ በቃ አመንኩኝ። ከዛ በጣም ከፍቶኝ ምን ብሎኝ እንዴት ብላ ከኔ ጋር እኩል በቃ ሌላ ነገር ልትፈጥር ትጠረጥረኛለህ። እንዴት ትጠረጥረኛለህ? እኔ እንደዚህ አይነት ሴት ነኝ? እኔ እንዲህ አይነት ሚስት ነኝ ብላ ምላሽ ሰጠችኝ ለኔ። አዎ እኔ እኮ አንቺ ሌላ ወንድ እዚህ ቤት ይገባል ብዬ ሳይሆን አሁን እኮ በተጨባጭ ነው ያገኘሁት። ይሄ መዳበሪያ ቤቴ ነው አይደለም? አዎ ሌላ እዚህ ቤት ውስጥ ኮንዶም የሚጠቀም እኔ አልጠቀምም። አንቺ አትጠቀም ወይ? ሌላ ነገር የለ። ሁለታችንም ነን። ሚስት ነሽ፣ እኔም ባል ነኝ። እንዴት ይጠቀማለሁ? ባልና ሚስት ነን። ባልና ሚስት ሆነን ደግሞ እንዴት ኮንዶም እንጠቀማለን አልኳት። ደግሞ እናንተ ቅድም እንዳልከኝ ያው የፍቅር ጊዜ ብዙ እንደ በፊቱ እያሳለፋችሁ አይደለም። እንዲሁም ደግሞ ልታረጉም አትችሉም እንኳን በኮንዶም ቀርቶ። በትክክል ካረጋችሁ ራሱ ቆይታችኋል እንደሆነ ቆይተናል። አዎ ካደረግን ቆይተናል። ግን ከዛ ከእንትን ካረግን በኋላ ከተጋባን በኋላ ታማኝ ባል ታማኝ ሚስቴ ነች። ይሄ ለኔ በቃ የመጀመሪያ በቃ አይቼ ማላቅ ነው ያየሁት። ለካ ብዙ ሌሎች ነገሮች እንደሚደረጉ ውስጤ ላይ በቃ ወሰድኩኝ። ከፋኝ። ምሰራው የምታገለው ልለወጥ ብለን የምናረገው ነገር ሁሉ የማረገው ነገር ሰራተኛዬም ግልጽ አይደለችም ማለት ነው አልኩኝ። በቃ ከፍቶኝ እንትን አልኩኝ። ወደ ሰራተኛዋንስ ምናልባት ለመጠየቅ አልሞከርኩም? ሞክሬያለሁ። ምንድን ነው ለብቻዋ አናገርኳት። እዚህ ቤት ወንድ ይመጣል ወይ? እዚህ ቤት ወንድ ይመጣል ወይ? ሌላ ነገሮች አሉ ወይ ብዬ በደንብ ምንም ጋሽዬ እዚህ ቤት ወንድ አይመጣም። ስለ ኮንዶሙ ምናምን ስታነሳ ስለ ኮንዶሙም ሳነሳት ምንም አይነት ነገር የዚህ ቤት ውስጥ የለም። ይሄው ነው በቃ ያለ ነው እኛው ነን በቃ ሶስታችንም ነን። እዚህ ቤት ውስጥ ወንድ አይመጣም ብላ ነው መልስ የሚሰጠኝ። ከዛ በኋላ በቃ ለማመን ውስጤ አልተቀበለም። ማመን አልቻልኩም። በጣም ነው የተሰማኝ። ከዛ በኋላ ቀጠልኩኝ። የምቆይበትን ጊዜ ቆይቼ ወደ ፊልድ ተመለስኩኝ። አሁንም ሄጄ አላረፍኩም። አሁንም መቀጥቀጥ ጀመርኩኝ። ለልጅቷ ቆይታ ነው የምታነሳው ስልክ ሰራተኛዬ። አሁንም ደግሞ ቆይታ ታነሳና ምን አዲስ ነገር አለ? እንዴት ነሽ? ደህና ናችሁ ወይ? እንዴት ናችሁ ብዬ ሲጠይቅ እንደነበረ ነው። ከእንቅልፋችን እንነሳለን፣ ቁርስ ትሰራለች፣ ቁርሳችን እንበላለን፣ እሷም ትበላለች፣ አባባም ይበላሉ። ያው እድሜያቸው እንትን ስላለ ቆይተን ነው የምንነሳው። እንበላለን፣ እሷም ታርፋለች። እያለ ምሳ ሰዓት ይደርሳል። በተመሳሳይ ምሳ ሰዓትም እንደዚሁ ምሳችንን እንበላለን። የተለመደ ቡናችን እንጠጣለን። ከዛ በኋላ ያው እንዲሆነ ያለውን የተገኘው በልተን እንተኛለን እያለች ትመልስልኛለች። ከዛ እኔ እንዲህ እያለች ነው የምትመልስልኝ። ከሄድኩም በኋላ አላረፍኩም። ደጋግሜ ስልክ ደውላለሁ። ደጋግሜ ሲደውል ስልክ አታነሳ። እደውላለሁ፣ ስልክ አታነሳ። ሰራተኛው ብደውል አታነሳ። አሁን በጣም እንትኔ እየጨመረ መጣ። አሁንም እየደወልኩ በቃ ውስጤ እየተረበሸ ነው። አይቼ የሄድኩት ነገር ስላለ በጣም ውስጤ አሁንም መከታተል ወደኋላ አላልኩም። ምክንያቱም ውጪ ፊልድ ላይ ስለሆንኩኝ በቅርበት ቢሆንማ ምን ችግር አለ? ራሴ ገብቼ አይ ነበር። ግን ያን ሲታገል እንኳን የሆነ ሰዓት ላይ ቆይታ አነሳች። ምን ሆነሽ ነው አንቺ? ስልክ ገዝቼ ሄድኩት። ስልክ አታነሽም? ምን ሆነሽ ነው? ስልክ አታነሽም? ምን ሆነሽ ነው አንቺ? ስልክ አታነሽም? ያለውን ነገር የምጠይቅሽን ነገር አትመልሽልኝም? ምን ችግር ተፈጥሮ ነው? ጋሽዬ የሆነ ነገር እኮ በቃ ይደክመኛል፣ ዱኩክ ያደርገኛል፣ በቃ እንቅልፍ ይለኛል። ይሄ ነው እንቅልፍ ጥሎኝ እኮ ነው። በቃ ሌላ ነገር አይደለም፣ እንቅልፍ ጥሎኝ ነው ብላ አታነሳም። ይህን መልስ ትመልስልኛለች። ይሄ ለእኔ አጥጋቢ አይደለም። ያው ባለቤት አይደለሁ፣ አባወራ አይደለሁ፣ ለቤቱ ኃላፊ አይደለሁ። ይሰማኛል። ለዚህ ዓላማ ብዬ ያስቀመጥኳት ልጅ ለእኔ ቢቆ ሆነ እያገኘኋት አይደለም። የሚሰጠኝ መልስ ትክክል አይደለም። በቃ እንቅልፍ ጥሎኛል፣ ስልክ አታነሳም፣
ስልክ አታነሳ መረጃ ሊሰጠኝ በቃ ከሷ ነው ማግኘት ያለብኝ ትክክለኛውን አገኛለሁ ብዬ ከሷ ያስቀመጥኩት ምንም እያገኘው አይደለም መረጃዎችን እያገኘው አይደለም ትክክለኛ መረጃ ሊሰጠኝ አልቻለችም ከዚህ የተነሳ የሆነ ሰዓት ላይ እንደምንም ብዬ ወደ አዲስ አበባ መጣው እዛ ሆኜ ያረኩት አንድ ነገር አለ ለደላሎቹ ደወልኩኝ ልብሷን ፈትሿትና እንትን ሌላ መጥቼ እስከምል ድረስ ልብስ ፈትሻችሁ ባለፈው የሰጣችሁኝ ሰራተኛ ውሰዷት አስወጧት ብዬ ለደላሎቹ ብዙ ያው መረጃ በመስጠቱ እየጠቀመች ስለሆነ ምንም እየጠቀመችኝ አይደለም እሺ ያንቅልፋም ሆነሽ በቃ ለመረጃ እንዲሰጠኝ ያለውን ነገር ክትትል አርጋ እኔ በረሃ ስላለው ፊልድ ላይ ስላለው ማግኘት ስለማልችል ያለውን ነገር የቤቴን ነገር ተከታተለ እንዲሰጠኝ ብዬ ስልክ ገዝቼ ከፍዬ ነው ያስገባዋል ያ ሁሉ ምንም ጥቅም የለው አንድም ነገር ከሷ ያገኘሁት ነገር የለም ስለዚህ እዛ ሆኜ ምን አረኩኝ ፊት የሰጡኝ ደላሎች ጋር ሄድኩና ሌላ ሰው መጥቼ እስከማገኛችሁ ባለፈው የሰጣችሁኝ ልጅ አስወጣት ንብረቷን ማነው ልብስ ፈትሻችሁ አባራዋት ውሰዷት አልኩኝ እነሱ ወሰዷት እኔ ከዛ ወደ አዲስ አበባ መጣሁኝ ከመጣሁ በኋላ እናንተ በዚህ ስራ ላይ ያው አንዳንድ ነገሮችን ድጋፍ ስለምታደርጉ ይሄንን ሚስቴ አሁን አንዳንድ ማያቸው ነገሮች ቤቴ ላይ እኔ ራሴ በአካል በአይን ያገኘው ስላለ እናንተ በዚህ ዩቲዩብ ላይ ስለምትሰሩ ለናንተ እዚህ ቢሮ ድረስ የመጣሁት እናንተ መረጃ ለናንተ ይሄንን ጥቆማ ልስጣችሁ ብዬ ነው እንድትከታተሉልኝ ባለቤቴ ነው መልካም እንግዲህ እስኪ ያው የነገርከኝ አንዳንድ የተጠራጠርካቸው ነገሮች የትኛው መረጃ አይናቅም በእኛ ስራ እኔም እንደ መርማሪ ጋዜጠኛ መረጃዎችን አልንቅም ጥቆሞችን አልንቅምና ዋናው ዓላማኛ ጋር መጣ ምክንያት ምንድነው ያው ሚስቴን ተከታተሉልኝ ነው አንዳንድ ጥርጣሬዎች አይቼ ነበር እጠራጠር ነበር በመሃል ቤቴ ውስጥ ቆሻሻ ማዳበሪያ ውስጥ ኮንዶም አይቻለው ምናምን አልክ ከዛም ባለፈ ባህሪዋ መቀየሩ የባለቤት ያ ነገር ሌላ ወንድ ጋር እንደምትሄድ ወይም ሌላ ወንድ እንደምታመጣ ተሰምቶ ነውና ለዛ እንድንከታተልልን የፈለከው ማለት ነው አዎ መልካም እንግዲህ ቸርነት እስኪ ያው ተመልካቾች የሰማችሁትን ይመስል ነበር የደረሰኝ ጥቆማ ይህ ሰው ሚስቴን ጠርጥሬያታለሁ እና የሆነውን ነገር በግላጭ ማወቅ ፈልጋለሁ ከሌላ ወንድ ለምዳ ከሆነ ተከታተሉልኝ ብሎ ነው ስለዚህ ልናረግ ምንችለው የመጀመሪያው እርምጃችን እኛ እንደ ክትትል ቤት ውስጥ ያው እንዳልካት የቤት እመቤት ናት እሷ አይደለም ስለዚህ ቤት ውስጥ ምን አይነት ወንድ ይገባል ወይም ይመላለሳል እሷስ ከማን ጋር ታወራለች በስልክ ልውውጥ ሊሆን ይችላል የምታወራቸው ወንዶች ካሉ ምናምን እሱን ለማጣራት እንሞክራለን ቤት ውስጥ ምን ይከናወናል የሚለውን ያን ለማድረግ ድብቅ ካሜራ እንገጥማለን እንደ ሁል ጊዜውም ክትትል ለማድረግ እንዲረዳን ብዙ ጊዜ ድብቅ ካሜራ እንገጥማለን ቤት ውስጥ ስለዚህ ድብቅ ካሜራ እንገጥምና ቤታችሁ ውስጥ ምን እንደሚከናወን ለማየት እንሞክራለን ማለት ነው በዛ ክትትል እያደረግን መረጃችንን ወደ ማስረጃ እየሰበሰብን እውነትም ከሆነ ማለት ነው አንተ ያልከው ነገር ሌላ ወንድ ለምዳ ከሆነ ሚስት እሱን ለማጣራት ይረዳሃል ማለት ነው ክትትል ካሜራችንን መቅጠማችን ስለዚህ ያን እናደርጋለን ተመልካቾች የሰማችሁትን ይመስል ነበር የደረሰን ጥቆማ ስለዚህ እሱ ቸርነት መኖሪያ ቤት ውስጥ ድብቅ ካሜራ እንገጥማለን ምን እየተከናወነ እንደሆነ እኛም እናያለን እናንተም ትመለከታላችሁ የተጠራጠረው ነገር ሊሆንም ላይሆንም ይችላል ስለዚህ እሱን በክትትላችን የምናረጋግጠው ነው የሚሆነው እናንተ ላይክ ሼር ሰብስክራይብ እያደረጋችሁ ኮሜንት ላይ ሀሳብ አስተያየት እየሰጣችሁ አብሮነታችሁን ከኛ ጋር አድርጉ እንግዲህ ወደሚቀጥለው እንሄዳለን እናመሰግናለን
እንዳይበርዱት እስቲ ልብስ ለብሶት። እሺ አይዞህ ተባረክ። አይዞህ። ትራስ ልጨምርልህ? አይ እሺ ተባረክ። አይዞህ። እሺ ዛሬ ደግሞ ነቃ ነቃ ብለዋል። ተመስገን። እንግዲህ ገባህ ገለህ ጥሩ ነው ጥሩ ነው። እንደዚህም አንድ ነው። ተመስገን ነው። እዚሽ ጋር አረፍ ይበል ነው አባባ። እሺ አረፍ ይበል። አረፍ በል አረፍ በል። አረፍ በል። አይዞህ። ቆይ ላውልቅልህ። እሺ እንደሰው አረፍ እውነት አረፍ ወርኩኝ። አይዞህ። ይሁን። እሺ ቆይ ጋቢ ላምጣልህ። እሺ አስቸገርኩ። ችግር የለም። አይዞህ አይዞህ። አረፍ በሉ። እሺ በቃ ወደ ውስጥ ልግባ እስኪ። አይዞህ። እሺ እሺ። እርሶ ሰውዬ ግን ምን ሆነዋል? ያሞታል እንዴ? ምን ሆነዋል? የልጆ ሚስት መሆኔን ረስተውት ነው? ምን አለ? ከዚህ በፊትም እንደዚህ አይነት ነገር እያደረጉ ነበረ። አሁንም ደገሙት? ኧረ ተይ እንደው ምን ያደረኩኝ ብለሽ ነው እንጂ የልጆች ሚስት መሆኔን ረሱት እንዴ? እንደ እድሜት ይሁን እንጂ እንዴ ይከበሩ እንጂ ምን ሆነዋል? ምን ችግር አለ? ዝም ብለሽ እኮ ነው እዚያ እንዴ ምንድን ነው ጋሼ? እንደው አንቺ ምን ሆነው ነው? አትነሽም እንዴ? ቡናም አታፈይም እንዴ ዛሬ? አስደነገጥኩሽ? ይቅርታ። እሺ እንደው እንቅልፍ አለሽ?
አይዞሽ ነይሽ። እሺ በቃ መጣሁ። እሺ እሺ አይዞሽ። አስደነገጠኝ እኮ። እንደው ዛሬስ በጊዜም ሰሞኑን እንዴት ነው? መሰኛ ታብዝታለች። ሰሞኑን እንደው በቀኑ እንቅልፍ እየጣለኝ ተቸገርኩ። ምን ነው እንደው እኔም እኮ ቡናም ሳታጠጪኝ ብዬ ይሄን ልጅ ምን ነው? አይ በስመ አብ በቃ ሰሞኑን ብታይ ድካም እያለኝ ነው። አይዞህ በቀኑ እንደው ድክም እያለኝ ተቸገርኩ። እኔማ ቡናሽን ልጠጣ እኮ ብዬ። አይዞህ እሺ አሁን ቆንጆ ቡና ነው ማፈላለሁ። እሺ ቆንጆ ቡና ነው ማፈላለሁ። እሺ አረፍ ይበል እሱ። እሺ አቤት እትዮ ዛሬ እንዴት ነው? ደህና ለውጥ አለው ከሰሞኑ? ተመስገን። አይዞህ እሺ ተባረክ። እንደው ማስቸገር ሆነ። ኧረ ችግር የለም። ምን ችግር አለ? ለእኔም እኮ እንደ አባቴ እኮ ነው። እሺ ምን ችግር አለ? እንደ አባቴ እንደዚህ የሞቀ ትዳር ይስጥሽ። አሜን አሜን ወለሽ አሜን። አመጣሽው? እሺ እስቲ ቀና ይበሉ። እሺ እዚህ ጋር ላስቀምጥልዎት? እሺ አይዞህ አይዞህ። እሺ ቀና ይበሉ። ችግር የለም። እዚች ጋር ደግፍ እሺ በእራሱ። አንቺ ግድ የለሽ። ይኸው እሺ እኔ ተባረኪ። ጎሽ ጎሽ በረኩ። እንግዲህ ቡና ነው። ጠጡ። እሺ እንደው ትኩሱንም እየጠጣው እንደው ዛሬስ ብርድ ብርድ አለኝ። እስኪ ካስሌና ካልሲ ላምጣልህ? ጎሽ እሺ እሺ። አሁን ነው አመጣለሁ። እሺ ታመጪያለሽ። እውነት ነው። ታመጪያለሽ። ማን ነው? እስኪ በር እንኳኳን። ማን ነው? ይሄን ነገር እኔ ነኝ። እንዴ ምንድን ነው? እንዴት ነሽ? ምንድን ነው? ሰላም ነው? አቤት ምን ፈልገህ ነው? አለሁ ይመስገን። እንዴ ምንድን ነው? ካሜራ ይዘህ ይቅርታ ነው ማለት በጣም ይቅርታ። እንዴ ምን ሆነህ ነው? ዝም ብለህ እንዴት ነው ጋሼ? ያለ ሰው ፍቃድ ካሜራ ይዞ ቤት የሰው ቤት ይመጣል? ይቅርታ ነው ማለት አንዴ ወደ ውስጥ እንግባ። ካሜራውን አጥፋልኝ። ምን ፈልጋችሁ ነው? ማናችሁ እናንተ? ይኸውልሽ እነማን ናቸው? አንዴ ወደዛ እንሆንና እናውራ። ምንድን ነው የምናወራው ነገር? ጋሼ እንዴት ነው? እግዚአብሔር ይመስገን። ደህና ኖት? ደህና ነኝ። ማን ናችሁ? ምንድን ነው? እኔ እኮ ግራ ገባኝ። ማነህ አንተ? ምንድን ነው? ምን ፈልገህ ነው? እስኪ ጋሼ እቺን ቡና ይጠጧት። ይሄ ቀዝቅዞበታል። ይሄው የራሴ ያለ አይደል እንዴ? አይ ይሄን ይጠጡት እስኪ። ይሄን ይጠጡት እስኪ። አረ ወዲያ ይሄው የራሴ ያለ አይደል እንዴ? ኖ ይሄን ይጠጡት። ማነህ? ምንድን ነው? ይሄን ይጠጡት እስኪ። ምንድን ነው አንተ የምጠጣው? ካሜራውን አስጠፋልኝና ከቤት ይወጣ። ማነህ አንተ? በጣም ይቅርታ ቤትሽን ይገባል እንዴ? ይገባኛል። የኔ መቤት ይኸውልሽ እኔ መርማሪ ጋዜጠኛ ነኝ። እና ምን ቁጭ በሉ ቁጭ በሉ። አይነሱ ቆይ ቀጥታ እንዴ እስኪ ይሄን ቡና እርሶ የጠጡት። ይኸውልሽ እኔ መርማሪ ጋዜጠኛ ነኝ። የራሴ ያለኝ አይደል? ህጋዊ ሰው ነኝ። ማንበብ ይችላሉ እርሶ? ይኸውልሽ ወንጀል አንቺ አልሰራሽም። እሺ ምንድን ነው? እሺ ቁጭ በሉ። የታመመ ሰው ቤት ዝም ብላችሁ በድንጋጤ አንድ ነገር ቢሆን። እሺ ቁጭ በይ አንዴ ቁጭ በይ። መነጋገር የምትችይ ከሆነ ምንድን ነው? እስኪ ይሄን ቡና ይጠጡት። ለምንድን ነው የምጠጣው? እኔ ራሴ ያለኝ ይሄን አይደል? ቡና ይጠጡት። ለምንድን ነው የምጠጣው? አይደል አንተ? እሱን ይተውት። ይሄን ይተውትና ይሄን ቡና ይጠጡት። ለምንድን ነው? ይሄ ራሴ ያለኝ አይደል እንዴ? ለምን ይሄ መጠጣት ለምን ሰደበሩት እንዴ? ይሄማ ራሷ ነው።
ትልቅ ሰው እኮ ናቸው። እንዴት ነው የልጅ ቡና እንዲጠጡ የምታስገድዳቸው? መቤት አንዴ ምናልባት ፈቃደኛ ከሆንሽ ወደ ውጭ ብትወጪልኝ ደስ ይለኛል። የት ነው የምትወጣው? ለምንድን ነው ቤቴን ጥዬ ወደ ውጭ ይገባኛል። የልጆት ሚስት ነች። የልጄ ሚስት እኮ ናት። ወዴት ነው የምትወጣ? ምንድን ነው ነገሩን ያልገባኝ? እኔስ ምን መች ገባኝ ብለሽ ነው? እሺ መቤት አንዴ ይቅርታ አድርጊልኝ። አንዴ ወደ ውጭ ነው አይደለም። ምንድን ነው እንደዚህ ዝም ብሎ አንኳኩታችሁ ጋር ውጭ ያሉ ከነሱ ጋር ውጭ ምንድን ነው ነገሩን? እኔ ምን አውቃለሁ? አንቺ እኩል ነው ቤትሽ። አዎ አንዴ ከእርሶ ጋር ማነጋገር ስለምፈልግ ነው። አንዴ አንቺ ጋር ወጡ የሚባልበት ዘመን ይቅርታ። ይኸው ከኛ ከባልደረቦቼ ጋር ሆኜ መልሰን ነው። ይቅርታ አድርጊልኝ። ዝም ብሎ ማስወጣት አለ እንዴ? ቆይ ቁጭ በሉ እስኪ እርሶ። እሺ ቁጭ በሉ እስኪ። እኔ እቀመጣለሁ። እንደ ሰው ታሞ ማረፍ አይችልም። አቤት እርሶ እቺ ልጅ ምኖት ነች? ምኖት ነች? የልጄ ሚስት። እስኪ ይሄን ቡና ይጠጡት። ኧረ በፍጹም ጠጡት። ግድ የለም። ለምን ሩማ ይጠጡት? ራሴ አለ እንዴ? እኔ በስኳር አልጠጣም። አይ ሁለቱም በስኳር ነው። በስኳር እንደተጨመረ አይቻለሁ። ሁለቱም በስኳር ነው። ይሄን ይጠጡት። ይሄን ግድ የለም። ኧረ እኔ አልጠጣም። የስኳር እንዴ ተው እንጂ። የልጆት ሚስት ነች አይደለም? አዎ። ምን ነው እኔ ቆይ አንዴ አቆዩት። ምንድን ነው? ቆይ ማን ነው የሚያቆየው? ይኸውልዎት ይሄን ቡና ማይጠጡት ለምንድን ነው? የእርሶ ስላልሆነ? የኔ አይደለም አልኩ እኮ። ምን ሲያደርጉት ነበር እዚህ ቡና ውስጥ? ምንድን ነው የጨመሩት? ምን ጨመርኩ ነው እንዴ? ያየሁትን ነው እየተናገርኩ ያለሁት። ምንድን ነው ያየሁትን የምትል? አሁን አይደል እንዴ አንኳኩተህ የገባኸው? ምንድን ነው የጨመሩት? ያንኳኩትም ያየሁትን ነገር ስላየሁ። ምንድን ነው ያየኸው? መናገር ነዋ እንዴ? ምን ይጨምራለሁ የልጄ ሚስት ላይ እንዴ? አሁንም ሊክዱኝ ነው የሚፈልጉት? ምንድን ነው የምክድ? ይኸውልዎት እሷን ያስወጣኋት ከእርሶ ጋር ለመነጋገር ነው። ሳይዋሹኝ ምንድን ነው የምንነጋገረው? ትልቅ ሰው ነዎት ብዬ ነው ማለት። ኧረ እዛ ትልቅ ቦታ አትድረስ እንዴ? ትልቅ ሰው ናት ይላል ምን ይፈልግ? ከልጆት ሚስት ምንድን ነው ያሉት? እኔ ምን አለኝ? ታምሜ እያስታመመችኝ ነው። ልጄ ስለሌለ እያስታመመችኝ ነው። ሌላ ምን ይኖረናል? ለምንድን ነው እሺ ሲጠብሷት የነበረው? መቀመጫዋን ምኗን ሲነካኳት የነበረው? መኝታ ቤት ገብተው ምን ሲያረጓት ነበር? ለኮፍ ሲያረጓት አልነበረ? በከዘሮት ለኮፍ ሲያረጓት አልነበረ ወይ? ምንድን ነው የሚፈልጉት? ምንድን ነው ፍላጎቱት? ምን አይነት ጊዜ ላይ ደረስን አንተ? ኧረ ምንድን ነው የሚክዱት? ቆይ አልገባኝም። ይኸውልዎት እሷን ያስወጣኋት በግልጽ እንዲነግሩኝ ነው። ካልሆነ መርማሪ ጋዜጠኛ ነኝ፣ ህጋዊ ሰው ነኝ። በዚህ ሊወት በስተርጅና ጣቢያ ለጣቢያ መንከራተት የሚፈልጉ ከሆነ ምን ሳረጋየኝ? የሰሙኝ ነው። ምን ሳረጋየኝ? ያየሁትን አይቼ ነው የመጣሁት። በሉጣውን ቤት የጨመሩትን ነገር ገና አጣራለሁ። እያንዳንዱ ኧረ በልቀቅ ነው ጣ ቤቴን ቁጭ በሉ። አሁን ከርሶ ጋር ሌላ ነገር መደራረስ አልፈልግም። እንደ ትልቅ ሰው ተከብረው ማይናገሩ ከሆነ ማያናግሩኝ ከሆነ ከፍተኛ እርምጃ ነው የምወስደው። እየነገርኩት ክብርን ያሳጣው። አሁንም የሚያደርጉትን ነገር ሊክዱ እንዳይሞክሩ። እንደው ምን አይነት ጊዜ ላይ ደረስን እናንተ? ባለጌ ሽማግሌ። እየሰሙኝ ነው? እዚህ ቡና ውስጥ የጨመሩትን ነገር እያንዳንዱን ካሜራማን ይሄን ያዝልኝ፣ ዝም ይበሉ። ኤግዚቢትነት እፈልጋለሁ። ምን እንደጨመሩባት ማወቅ እፈልጋለሁ። እኔ ምን እጨምራለሁ? እየሰሙኝ ነው? ባለቤቶት የልጆትን ሚስት ምን እያረጓት እንደሆነ እያንዳንዷን ነገር አንድ ባንድ አይቻለሁ። እኔ ምንም አላረኩ። እንግዲህ ያለች ራሷ የልጆትን ሚስት መቀመጫን ሲነኩ አላየሁኝም። መኝታ ቤት ገብተው የሆነ ነገር ሊያረጓት ኧረ አንተስ በስተርጅና በዚህ ሊመጡ ኧረ ይቅር ይበል። ህመምተኛ ነኝ አይደል የሚሉት እርሶ? ታማሚ ሰው እንደዚህ ያደርጋል? ትልቅ ሰው እንደዚህ ያደርጋል? ሊያውም የልጆትን ሚስት። ኧረ እኔ አላረኩም እባክህ። እኔ በሽታ የላስታምም። እባካችሁ እስኪ አንዴ እሷን ድምፅ እየረበሸኝ ነው። እንትን አድርጓት አብይ፣ ወደዛ አድርጓት። እሺ እሷን እውነቷን ነው። እንዴት ዝም ብላችሁ ገብታችሁ? ይኸውልዎት የሚሰሙኝ ከሆነ ይስሙኝ። እየሰማሁ ነው። እርምጃዬ በጣም ከፍ ያለ ነው የሚሆነው። በዚህ እድሜዎት በስተርጅና ጣቢያ እስር ቤት ከሚማቅቁ የሆነውን ነገር በጠቅላላ ያደረጓትን ያሰቧትን ነገር ይናገሩ። ምን አድርጌ ነው የማማቅቀው? እንዴ ጉድ ፈላ። ያደረጉትን ነገር ለመካር ነው እየሞከረው ነው። እኔ ምንም ያደረኩት ነገር የለም። አሁን የጨመሩት ነገር የለም እዚህ ውስጥ። እኔ ምንም አልጨመርኩ። እኔ እንደው መነሳትም የማልችል ሰውዬ እንዴት ነው እንደዚህ አይነት ነገር? አምጣው ካሜራው አይኖት ማየት ይችላል አይደለ? ማየት ስለቻሉ ነው አይደለ? አነጣጥሮ ሲኒ ውስጥ የጨመሩት መድኃኒቱን እንደ ሽማግሌ። ይኸው ይሄ የእርሶ ድርጊት አይደለም? ይሄ የእርሶ ድርጊት አይደለም? ምንድነው እንዲህ ብለው የሚያዩት? ይዩት እስኪ ስራውትን።
እንደው አይኔ እኮ ትንሽ ያስቸግረኛል። ለዛ ነው በስተርጅና በዚህ እንደዚህ ቆይ አሁንም እንዳይክዱኝ ይሄን ማስረጃ ይዤ ቀጥታ ወደ ጣቢያ ብልኮት እርሶን ከፍተኛ እርምጃ ነው የሚወሰዱበት። የምን ጣቢያ? አይኖትን አይጨናበሱ። ችግር የለም እስቲ ይሄው እያሳለፍኩ አሳየታለሁ። ምኑን? ቆይ አታሳልፉ። ይሄው እርሶ የሚያደርጉት ምንም የሚታየኝ ነገር የለም። እንዲህ ብላ እስክትናገሩት ድረስ አያፍሩም? አንተ ደግሞ እንደው አሁን ይሄንን አስተካክላችሁ ነው እየሰሙኝ ነው? ሰውዬ እንደው እኔ ምን አድርጌት? እየሰሙኝ ነው? በጣም ነው አክብር እያናገርኩት ያለሁት። ሌላ ሰው ቢሆኑ ኖሮ እንደዚህ ማንደራረስም ዝምም ማለት ነበር። ያደረጉትን ነገር አይቻለሁ። እዚህ ቤት ታለኔ እኮ ያልታይ ብሎኝ ነው። ድብቅ ካሜራዬን እዛ አስቀምጬ እያንዳንዱን ነገር ስከታተል ነበር። መኝታ ቤት፣ ሳሎን ቤት በጠቅላላ ድብቅ ካሜራ ገጥሜ ሲሰሩ የነበረውን ነገር በጠቅላላ አይቻለሁ። ምንድነው ደግሞ እሱ? እስቲ ይሄ እርሶ ስራ አይደለም? እሺ ቆይ ወደ ኋላ ላድርጉልህ ወደፊት። እሺ ይሄ መድኃኒት የጨመሩ አይደለ? ሲማ እንደው አንተ ይሄ መድኃኒት የጨመሩ አይደለም? ይሄ ምን ሊሉኝ ነው? ይሄን ማን ነው እዚህ የሚጨምረው? ምን አይነት ጊዜ ላይ ደረሰ? እንዴት የልጄ ሚስት ላይ እንደዚህ ያደርጋል ብሎ ያስባል? ግድ የለም ይሄኛውን ማስረጃዬን ይዤ ስወጣ ያኔ ዘብጥያም ሲያርፉ ልጆትም እያንዳንዱ ያደረጉትን ነገር በቪዲዮ ሳሳየው ያኔ ይስማሙ ይሆናል። ይሄንንም መረጃ ወስጄ እሰጣለሁ። ካሜራ ማና ተከተሉ። ምንድነው የሚሉት? ምን ማለት ነው? ምንድነው የፈለጉት? ምን ማለት ነው? ምን ለብሮ መጣው? ማስረጃዬን ያዝኩ እኮ በቃ ማስረጃዬን ያዝኩ። ለልጆት አሳየዋለሁ። እንደተማረ ሰውማ አይደለም ስራዎት ነገሮት። ምን ይነግሩኛል? ቁጭ ብለው መነጋገር ይፈልጋሉ። ይኸውልህ ይሄን ማስረጃ ለጣቢያ ካቀረብኩት እርሶ ፍርደኛ ነው የሚሆኑት። ለልጆት ካሳየሁት ልጆት ጋር ምን አይነት ነገር ውስጥ እንደሚገቡ እርሶም ያውቃሉ። ሁለቱም ልጆት ያዩታል። ሁለቱም ልጆት አሜሪካም ያሉት ልጆች እንዲያው ቪዲዮን ልክለታለን። ቅሌቶትን ያያሉ በዚህ እድሜ። ይኸውልህ አሁን መስማማት የሚፈልጉ ከሆነ መስማማት እንችላለን። በምን መንገድ ነው? ለመስማማት ከፈለጉ ለምን ምን እያደረጉ እንደነበር እዚህ ውስጥ ምን እንደጨመሩ እቺ ጾታዊ ትንኮሳ ያደረጉት ለምን እንደሆነ እያንዳንዱ እኔ ጾታዊ ትንኮሳ አላረኩ። እኔ ሲጀምሩት ምንድነው? ቆይ ይኸውልህ እኔ በስኳር እንደማልጠጣ ታውቃለች። ግን እኔ በቃ ንጹህ ሲኒ ላይ ጨው ላረግ ነው። እናንተ መጣችሁ ኪሶት ላይ ይዘው ይዞራሉ። ግድ ነው እኮ አሁን እኮ እንደዛ ነው። ታዲያ ለምን ይሄን መጀመሪያው ቀድሞውን ለምን አልነገሩ? ለምን ካዱ? ምን አስፈለገ? አላረኩም እንዴ አላረኩም? አይ እናንተ ናችሁ ዝም ብላችሁ ካሜራውን ምኑንም አጨቃችሁ ስትገቡ ነው። ይኸውልህ አሁን ጠርተውኝ የተመለስኩት የሚናገሩት ነገር ካለ በሚል ነው። ለመመካከር ነገርኩ በቃ። ካልሆነ አሁንም ጥዮት ከወጣሁኝ ተመልሼ አልቀመጥም። ነገርኩ እኮ ይኸው በቃ ጨው ላረግ ነበር። እሷ ሲኒ ላይ ሆነ ያ ንጹህ ሲኒ አለ። እንግዲህ ለምንድን ነው ያ ሁላ ቅድምስ አልጋ ላይ ተኝታ ምንድን ነበር ሊያረጓት የነበረው? እኔ ምንም አላ እኔ ቡና አፍልኝ ልላት ነው የቀሰቀስኳት ሲጀምር። ሌላ ምንም አላረኩም። እሱማ ስትደርስቦት ተደናግጠው ነው ያንን ያረጉት። ይኸውልህ እያንዳንዷን ነገር መረጃ ደርሶኝ እዚህ ቤት ውስጥ ክትል ያደረኩት ሚስት ናት። ግድ የለህም የልጄ ሚስት እኮ ናት። ነች ሰማነች። ግን ክብሯን ሊያሳጧት ሌላ ነገር ያደርጓት። ይኸውልህ አሁን ተቀሪበል እንደው ትልቅ ሰው ፊት እንዲህ አይባልም። ከዚህ በኋላ ምንም አለማመጡትም። ቀጥታ ይሄን ቡና ሲኒ ይዤ እወጣለሁ፣ ቪዲዮን ይዤ እወጣለሁ። ለልጆት ለሁሉም ሰው ሀገር ያዋል። ምን ነው አሁን ልጄ ጋር መሄዱ ምን አስፈለገ እኮ? ወደዛ መሄድ የማይፈልጉ ከሆነ አሁን ምንድነው አርግ የምትለኝ አንተ? ምን እንደጨመሩ እንዲነግሩኝ ፈልጋለሁ። ምንም የለውም አልኩ እኮ። መቅመስ ትችላለህ እንዴ? እርሱ ይቅመሱታ። እኔማ ስኳር አለው አልኩ እኮ። ይቅመሱት። ግድ የለም ጨው አርግ ያረጉበት። አርገው ግድ የለም። ጨው አርግ የራሴ ያለ ቁጭ አርገው እኮ። ጨው ከሆነ ጠጡት። አይ ግድ የለም እሱ አርገው። አየሁት አይደለ? ስራውት እኮ ነው። ምንም ስራውት አይደለም። ይቀመጥ፣ ችግር የለም። ጨው ነው ያረጉት እዚህ ውስጥ። ጨው ነው እኮ። ጠጡታ። የራሴ ያለ ይቀመጥ። የእሷ ስኳር በስቷል አለ። እሺ እንውጣ። ከዚህ በኋላ ልቀቁኝ። ናንጂ አንተ ደግሞ ምንድነው መስማማት የፈለጉት? ቁጭ ብለው ያናግሩኝ። ምንድነው መስማማት የፈለጉት? ምንድነው መስማማት የፈለጉት? እናወራለን። እሺ እንዳይክዱኝ። መቀመጥ ከሆነ እንዳይክዱኝ መልሰው። ግድ የለህም ቁጭ በል። እቺ ልጅ ያስወጣት ቢያንስ ግልጽ ሆኖ እንዲናገሩ ብዬ ነው። እሷ ፊት ከሚናገሩ ብዬ ነው። ጥድፍ በለሽ። እሺ ምንድነው የጨመሩት እዚህ ውስጥ? አይ አንተ ደግሞ እንደው ይኸውልህ ጋዜጠኛ ይሄን ነገር እርሳ እንጂ ምን እንደሆነ ሳምፕሉን ወስጄ ማየት ይችላሉ። ምን አይነት መድኃኒት ጨምረውበት እንደሆነ እኔ ከማየት በፊት ይንገሩኝ። ቅጣቱ የባሰ ስለሚሆን
አሁን ምንድን ነው የምትፈልገው? ከልጆት ሚስት ምንድን ነው ያሉት? ምን ይኖረኛል? የልጄ ሚስት ናት። እኔ ታምሜ ነው ልታመም የመጣው። እችን አጋጣሚውን አገኘሁ ብሏችሁ እንደዚህ ነገር መንዛት አግባብ ነው? ምን ፈልገው ነው? ኧረ እኔ ያለ አጋጣሚ ነው ሲጀምር፣ አንዴ ነው ሲጀምር ለኮፍ ያደረኩት እንጂ ለምን ብለው ልጅ እንደዚህ ይደረጋል? የልጆት ሚስት ማለት እኮ የእርሶም ልጅ እኮ ናት። ምን ችግር አለው? ምን ችግር አለው? እርሶ ሰውዬ ተከብረው መነጋገር የሚችሉ ከሆነ ይነጋገሩ። አይ ችግር የለውም። ዝም ብላችሁ እናንተ ስታካብዱት ነው እንጂ። ልጆት ጋር ልደውል፣ ቪዲዮ ልላክለት ዋትስአፕ ላይ። አሁን ምንድን ነው አሁን ቀጥታ ሰከንድ አይፈጅብኝም ለመላክ ቪዲዮ። አሁን እሱ ጋር እኮ መድረስ አይጠበቅበትም። እንዳይደርስ የሚፈልጉ ከሆነ እያወራን ነው አይደለ? እንደተማረ ሰው እያወራን ነው። እንዳልናገር የምፈልጉ ከሆነ እቺንም ልጅ በውጭ ያስወጧት፣ በግልጽ ከኔ ጋር እንዲነጋገሩ ነው። አዎ ምንድን ነው የምትፈልገው ነው? ቀጥታ አንድ ባንድ የሆነውን ነገር እንዲነግሩኝ ይፈልጋል። የትኛውን ነው አንድ ባንድ? ምንድን ነው ያደረጉት? ኮፍን ያረኳት ሌላ ምን አረኩት? አሁን ቡና ውስጥ የጨመሩት ምንድን ነው? እሱ ዝም ብሎ ነው። አካንተ ደግሞ ዝም ብሎ ነው ማለቱን ትተው ምን እንደጨመሩ ይናገሩ። እየነገርኩት ነው። ይኸው እንግዲህ ከዚህ በኋላስ ምን ይመጣል ብለህ ነው? አንድ የሆኑ ተዋርጃለሁ። ይኸውልህ አንተ ያልገባ ነገር አለ። ምንድን ነኝ ያልከኝ? አሁን ምንም ልሁን ይኸውልህ፣ አሁን ይናገሩ። ስራዎትን ነው መስማት የምፈልገው። ይኸውልህ ስማኝ፣ እኔ እዚህ የመጣሁት ታምሜ አይደለም። እውነቱን ልንገርህ፣ የመጣሁት እኔ እቺ ልጅ እዛ መንደራችን ላይ የአቶ ጸጌ ልጅ ከተባለ ተወኝ አልኩ። ማንም ነው እንዲህ እያለ ስትሄድ ማንም ነው እሷ ላይ አይኑን የሚጥለው። እኔም ደግሞ እነዚህ ልጆች ከወለድኩ በኋላ ባለቤቴም አስጠላች። እውነቴን ነው። እንደ ድሮ ልጣፍጠኝ አልቻለች። ከዛ ወጣት አማረ በቃ። ከዛች ልጅ ከልጅነቷም ጀምሮ ቀልቤ አርፎባታል። ምን ማለት ነው? ከልጅነቷ ጀምሮ እየነገርኩ አይደለም? እንደው በትንሹ የ40 ዓመት ልዩነት አይኖራችሁም? አንቺና እቺ ልጅና እርሶ? ችግር የለም እድሜው እኮ ችግር የለም። እሱ ባለቤት ሚስት አሉት? ልጅ ወልዶ የለ እንዴ? የለችም፣ እሷ ሞታለች እኮ። እና የሞተች እንደሆነ ከልጅነቷ ጀምሮ ወዳት ነበር ማለት ነው? መች ነው ሚስቶት ሲያረፈችው? ቅርብ ጊዜ አይደል እንዲያረፈችው? ይሁና እና እሷ እያለችስ ቢሆን ምን ያንሰኛል እንዴ? ምን ነው አንተ ይሄና ሊያረጀው ሰውዬ አታርገኝ እንዴ? ተው እንጂ ሁለት ልጅ ነው የወለድኩት። ትልቅ ሰው አይደሉ እንዴ? ቆይ እሺ ተው አንተ እንደው እንድረግም አታርገኝ። እንድረግም ምናምን አይበሉ። የሚናገሩትን ነገር ሲጀመር ይምረጡ። እርሶ ረገሙኝ አልረገሙኝ የሚደርስ አይደለም። እርሶ የሰሩት እንጂ ንገረኝ አልክ፣ እየነገርኩ ነው። ተናገሩ። የምታዳመጥ ከሆነ ደግሞ አዳምጥ። ቀጥሉ። በቃ እንደው ምን አይነት እና ምልህ እችን ልጅ ከልጅነቷ ጀምሮ እኔ ቀልቤ ያረፈባት። ከዛ እያደገች ስትሄድ ጭራሽ ውበቷም አቋሟም ሌላ እንትን ውስጥ መክተት ጀመረ። ከዛ በኋላ ከዛሬ ነገ እንደሆነ ነገር አድርጌ አገኛታለሁ ስል የገዛ ልጄ አግብቷ ትርፍ ጭራሽ። ከዛ እንደምንም ብዬ ባለቤቴ ከሞተች በኋላ ብቸኝነቱን አልቻልኩም፣ መሞቴ ነው ብዬ ልጄን አስጨንቄ ለታመመ ሰውኝ እዚህ ቤት መጣሁ። በቃ ልጆትን የሚመኟትን ከልጅነቷ የሚመኟት ልጅ የልጆት ሚስት ሆና ሲያገኟት በራሶት ሴራ መንገድ እዚህ ቤት ገቡ እንደታመመ መስለው። አዎ ግድ ነው። ምን ለማድረግ እንዴ? የተመኙትን ለማግኘት ነው። ምንድን ነው የተመኙት እንዴ? የዚህችን ልጅ ገላ ከልጅነቷ ጀምሮ ታዲያ ስመኝ ኖሬ እንደው ሳልቀምስ በሞት እንደው ኃጢአት አይደለ ሌላ ኃጢአት እንዴ? ተው እንጂ አንተ አልገባህም። አንተ አልገባህም። ተው ማማተቡን ተው። ከዛ ያው እሱም ፊልድ እንደሚሄድ ስለማቅ የሚሄድበትን ጊዜ እየጠበቅኩ እኔም ደግሞ ያው በቃ ምን መድኃኒት ነው እንቅልፍ እንዲወስዳት ነው ያደረኩት። ሌላ ምንም አይደለ። እንቅልፍ እንዲወስዳት ነው ያደረኩት። እንቅልፍ እንዲወስዳት አደረኩኝ። በቃ ምን ማለት ነው? ቆይ አልገባኝም።
ምን ማለት ነው? ይሄ ቆይ እርሶ እዚህ ቤት ከመጡ ምን ያህል ዓመት ሆነቱ? ኧረ እኔ ምን 6 ወሬ እንደዛ መሰለ 6 ወሬ መሰለኝ። እሺ